ሶስት 10 ዓመታት አንድ መሪ የመከነው የኤርትራውያን ተስፋ። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወደሱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ እነሆ 32 ዓመት ቢያስቆጥሩም የኤርትራውያን ተስፋና ህልም ሊያሳኩ አልቻሉም። ኢሳያስ አፈወርቂ አብዛኛው ጊዜያቸውን የሚያሳልፉት ከዋና ከተማው አስመራ 20 ኪሎ ሜትር ርቀት ባለው አቧራማ ኮረብታማ በሆነ ስፍራ ላይ በሚገኘው የገጠር መኖሪያ ቤታቸው ነው። ካቢኔያቸውን ከአውሮፓውያኑ 2018 ጀምሮ ያልተሰበሰበ ሲሆን ማንኛውንም የአገሪቱ ጉዳዮች በእሳቸው በኩል እንዲያልፍ ይደረጋል። እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናትን እየተቀበሉ ያነጋግራሉ። ኢሳያስ ከገቡበት አረንቋ ያወጡናል ብለው ባዶ ተስፋ ለተሞሉ ኤርትራውያን የትኩረት ማዕከል ናቸው። የ79 ዓመቱ አዛውንት በስልጣን በቆዩባቸው 10 ዓመታት ምርጫ አካሂደው አያውቁም። በቅርብ ጊዜ ውስጥ ለውጥ እንደሚመጣም የሚያሳይ ጭላንጭልም የለም። ይህ ግን በ1990ዎቹ እጅግ በጣም የተለየ ነበር። በአውሮፓውያኑ 1991 የኤርትራ ሕዝብ ነፃ አውጪ ግንባር ሻዕቢያ በትጥቅ ትግል መሪነት የኢትዮጵያ ወታደራዊ መንግስትን ድል ባደረገበት ወቅት ኢሳያስ የ45 ዓመት ጎልማሳ ነበሩ። ረዥም እና ማራኪ የሆኑት ኢሳያስ በአገሩ ውስጥም ሆነ በውጪ የሚገኙ ተስፋ የተጣለባቸው መሪ ነበሩ። እንደ አውሮፓውያኑ በ1993 ኤርትራ በይፋ ነፃነቷን ካገኘች በኋላ ኢሳያስ በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ የኤርትራ መሪ ሆነው ብቅ አሉ። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በተገኙበት ወቅት ለበርካታ ዓመታት በስልጣን ላይ መቆየት የፈለጉትን የአፍሪካ መሪዎችን ነቀፉ። ኤርትራ ይህን ያረጀ ያፈጀ አካሄድም በፍጹም እንደማትደግመው ቃል ገብተው የሕዝባቸውን ማህበራዊና ኢኮኖሚያዊ እድገት የሚያረጋግጥ ዲሞክራሲያዊ ስርዓት እንደሚያሰፍኑም ቃል ገብተው ነበር። ይህ አቋማቸው ከኤርትራውያንና ከዲፕሎማቶች ዘንድ አድናቆት አተረፈላቸው። ኢሳያስ በመጀመሪያዎቹ የነፃነት ዓመታት በነበረው የስልጣን የጫጉላ ጊዜ በዓለም አቀፍ ደረጃ ሞቅ ያለ አቀባበል ሲደረግላቸው ከምዕራባዊ ዓለም ጋር የጠበቀ ግንኙነት እንዲኖራቸው ፈለጉ። በአውሮፓውያኑ 1995 የወቅቱ የአሜሪካ ፕሬዝዳንት ቢል ክሊንተን የኤርትራው መሪ ወደ ዋይት ሃውስ ጋብዘው ሀገሪቷ በዲሞክራሲ ጎዳና ላይ ለጀመረችው ጠንካራ ጉዞ አድናቆታቸውን ገለጹ። በወቅቱ ኤርትራ የሕግ የበላይነትና ዲሞክራሲያዊ ስርዓትን ያሰፍናል ተብሎ የታሰበውን አዲሱን ሕገ መንግስት እያረቀቀች ነበር። ፕሬዝዳንት ኢሳያስ ሕገ መንግስታዊ ስርዓትን እስከ መሰረቱበት ድረስ የሽግግር ፕሬዝዳንት ሆነው እንደነበር የታሰበው አዲሱ ሕገ መንግስት እንደ አውሮፓውያኑ አቆጣጠር በግንቦት በ1997 በሕዝብ ተወካዮች ሸንጎ በኩል ጸድቋል። ነገር ግን በ1998 ኤርትራውያንና ዓለም ሀገራዊ ምርጫ ይካሄዳል ብሎ ሲጠብቅ በኤርትራና በጎረቤት ሀገር ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስ ምርጫውን ላልተወሰነ ጊዜ ለማራዘም ጦርነቱን እንደ ምክንያት ተጠቅሟል ተብለው ይከሰሳሉ። የመድብል ፓርቲ ዲሞክራሲያዊ ስርዓት ለመፍጠር ቃል የገቡት ፕሬዝዳንቱ እንደ አውሮፓውያን አቆጣጠር በ2000 የሰላም ስምምነት ከደረሰ በኋላ ቁርጠኝነታቸው ተፈትሿል። የቀድሞ የቅርብ ጓደኞቻቸው እና የትግል አጋራቸው ጨምሮ በርካታ ሚኒስቴሮች በመንግስታቸው ላይ ተሃድሶ እንዲደረግ ጥሪ ማቅረብ ጀመሩ።
እነዚህ ከፍተኛ የመንግስት ኃላፊዎች በመጋቢት 2001 በጽፈፉት ግልጽ ደብዳቤ በኋላ ላይ ቦደንጂ 15 ተብሎ መጠራት ጀምሯል። ፕሬዝዳንቱ ስልጣናቸውን አላግባብ ተጠቅሟልና ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆኑ መጥቷል ሲል ቅሬታቸውን ገለጹ። ህገ መንግስት እንዲተገበርና ሀገር አቀፍ ምርጫም እንዲደረግ ጠየቁ። እንደ አውሮፓውያን አቆጣጠር ከ1990ዎቹ አጋማሽ ጀምሮ ብቅ ያሉት ጋዜጠኞች በወቅቱ ህዝባዊ ግንባር ለዲሞክራሲና ለፍትህ ተብሎ ከተሰየመው ፓርቲ አባላት ጀምሮ የሌሎች ጠንካራ አስተያየቶችን ይዘው የወጡ ስለነበር ኤርትራ ጥቂት ነፃነት ማጣጣም ጀመሩ። የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወሰኑ። የምርጫ ኮሚሽን እየተቋቋመ እና የቅርብ የፖለቲካ ፓርቲዎች ክርክር እየተካሄደባቸውም ነበር። ሀገሪቷም ቀስ በቀስ ወደ ዲሞክራሲያዊ ስርዓት ግንባታ መንገድ የተጓዘች መሰለች። ነገር ግን ይህ አዝጋሚ ጉዞ በመስከረም 2001 የዓለም ትኩረት በአሜሪካ ከተሰነዘረው የሽብር ጥቃት በኋላ በድንገት ተዘጋ። የአገሪቷ መንግስት አንድ ቀን ጠዋት ጠንካራ ትችት በሚያቀርቡት የሚታወቁት ነፃ ጋዜጠኞች በሙሉ ዘጋ። በርካታ የጋዜጠኞች አዘጋጆች እና ጋዜጠኞች ታሰሩ። ከዚያ በኋላ የነፃ ፕሬስ ወሬ አልተሰማም። በተመሳሳይ ሁኔታ መንግስት G15 ቡድን 15 ተብሎ ከሚታወቁት ውስጥ 11ዱን በቁጥጥር ስር ያዋለ ሲሆን ከእነዚህም ውስጥ የቀድሞ የውጭ ጉዳይ ሚኒስቴር፣ የጦር ኃይሎች ጠቅላይ ኤታማዦር ሹም እና በርካታ የብሔራዊ ምክር ቤት አባላት ይገኙበታል። ከጊዜ ጀምሮ እነዚህ ግለሰቦች ስላሉበት ሁኔታ የተሰማም የታየም ነገር የለም። ከዚያ ጊዜ አንስቶ የበርካታ ኤርትራውያን ተስፋ እንደ ጉም በኖ ጠፋ። ነገር ግን ኢሳያስ ቀድሞውንም ቢሆን ዲሞክራሲያዊ ለውጦችን ከማስተዋወቅ በብዙ መንገድ ርቀው ነበር። በአውሮፓውያኑ ሚያዝያ 2001 ፕሬዝዳንት በፖለቲካ ፓርቲዎች ውስጥ የመሳተፍ ፍላጎት ኖሮኝ አያውቁም ሲል ተናግረዋል። አሁን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ወደፊትም ቢሆን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም አሉ። ዲሞክራሲያዊ ሂደቱን ውዥንብር ሲሉ የጠሩት ሲሆን ለብዙዎቹ ፕሬዝዳንታዊ የዲሞክራሲ ማሻሻያዎችን ለማድረግ እንደማይፈቅዱም ግልጽ ሆኑ። የተቃውሞ ድምጾችን ማፈናቸውና ምርጫ አለማካሄዳቸው ራሳቸውም ሆነ አገሪቷ እንድትገለል አደረጉ። ሆኖም ደጋፊዎቹ በምዕራባዊ ሀገራት ኢፍትሐዊ በሆነ መልኩ መገለል እንደደረሰባቸው በመግለጽ ኢሳያስ የብሔራዊ ነፃነት ምልክት በማድረግ ያሞካሿቸዋል። እነሆ ከታሪክ ማህደር ያቀረብነው ፕሮግራም ይሄን ይመስላል። ሰብስክራይብ በማድረግ የደውሉ ምልክት በመጫን እነዚህንና ሌላም ወቅታዊ የአገሪቱ ጉዳዮችን ይከታተሉ።